ስጡልን። ሞቅ ያለ ክብር እባካችሁ በጭብጨባ ለሱ በጎነት ምን ማለት ነው? የሳውንድ ሲስተም የቤልቪው የሳውንድ ሲስተም ባለሙያዎች እባካችሁ ሳውንድ ላይ አስተካክሉልን። ለጆን ዳንኤል ስለመጣ እያመሰገንን በጎነት ለሱ ምን ማለት ነው? በቀጣይስ በዚህ በመቄዶንያ የአረጋውያንና የአእምሮ ህሙማን መርጃ ማዕከል ለምናደርገው እንቅስቃሴ የዩቲዩብ የላይቭ ስትሪም ከመጋቢት 6 ጀምሮ ይጀምራል። ከሱስ ምን እንጠብቃለን? እንዴት አብሮን ይህንን ትልቅ የጋራ ሀሳብ ይጋራናል? እሱን እንፈልጋለን። በጎነት ለጆን ዳንኤል ምን ማለት ነው? ስለመጣ ደስ ብሎናል። እንኳን ደህና መጣ። አመሰግናለሁ። እንዴት ናችሁ? ሰላም ነው? ያው እንግዲህ ስለ በጎነት ብዙም ላወራ አይደለም የመጣሁት። ምክንያቱም እዚህ ቦታ ላይ ቆሜ ስለ በጎነት ማውራት ይከብደኛል እኔ። ምክንያቱም በጎነትን ወደ ኔክስት ሌቭል ወስዶ በመላው ኢትዮጵያ ከ56 በላይ ቅርንጫፎችን በመክፈት በየቀኑ ከ3 ሚሊዮን ብር በላይ በመውጣት 9000 አረጋውያንን እየረዳ እያኖረ እንግዲህ ዶክተር ቢኒያም አሳይቶናል። በዚህ አጋጣሚ በጣም ክብርና ፍቅሬን ልገልጽ እወዳለሁ። አሁን ደግሞ እንግዲህ ለብዙ ትውልድ የሚተርፍ እንግዲህ ስራ ተጀምሯል። እንግዲህ ይህ ስራ ሲጠናቀቅ ከ20,000 በላይ አረጋውያን መኖሪያ ያገኛሉ፣ ከጎዳና ላይ ይነሳሉ፣ ጧሪ ያገኛሉ ማለት ነው። ብዙ አረጋውያንን እየጦረ ነው። አሁን ደግሞ ይሄ ደግሞ ለትውልድ የሚተርፍ ትልቅ ስራ ይዘን መተናል። የተጀመረውን ግንባታ ለማጠናቀቅ ደግሞ የፊታችን መጋቢት 6 የገቢ ማሰባሰቢያ ስላለን በሀገር ውስጥም በውጭም ያላችሁ በገንዘብም በእውቀታችሁ በሁሉ ነገር እንታግዙን ጠይቃለሁ። እወዳችኋለሁ። አመሰግናለሁ። እሺ በጎነት እባካችሁ ከኋላ ድምፅ እባካችሁን የመቄዶንያ አስተባባሪዎች በጣም ድምፅ አለ እዚህ ከሚነገረው በላይ እባካችሁ ከኋላ አካባቢ ሎቢው ጋር ያላችሁ እባካችሁ የመቄዶንያ አስተባባሪዎች ይህንን በማስተባበር ድምፅ በማስቀነስ ለጠይቅልን ከመቄዶንያ በጎነት ለጆን ዳንኤል ምን ማለት ነው? አንድ እሱን ለማህበረሰቡ በዚህ ዘመቻ እንዲሳተፍ ጥሪ እንድታደርስልን፣ ሁለት ወይ አንድ ሰው ደግሞ በዚህ ዓላማ ላይ ጆን ዳንኤልን ጥያቄ እንዲጠይቁት እድል ሰጣለሁ። ለአንተ በጎነት ምን ከድሮ ጀምሮ ኮንተንት ያስሆነ በጎነት ለአንተ ምንድን ነው? የሚያነሳሳ ኢንስፓየር የሚያደርግ ሞር ድሪቭን የሚያደርግ ምንድን ነው? በጎነት ማለት ራሳችን እንድናገኝ የምንፈልገውን ለእኛ እንዲሆን የምንፈልገውን ለሰዎች ማድረግ ነው። ሌላ ጥያቄ እንዳላነሳበት ነው። ከኔ ጋር ናችሁ? አንድ ቆንጆ ጥያቄ የምጠይቁት አላችሁ? ቆንጆ ጥያቄ በዚህ በመጣንበት ዓላማ ይህ ማይኖር ከሆነ እኔ ጠይቀዋለሁ። ከመጋቢት 6 ጀምሮ የላይቭ ስትሪም የመቄዶንያ በራሱ ዩቲዩብ ቻናል ላይ ይሰራል። ዩቲዩብ ያላቸው ደግሞ በራሳቸውም እንዲያስተላልፉት የዛቀን ተፈቅዷል። የትኛው አንተን እንጠብቅ? በራስ ወይስ በመቄዶንያ? መቼ በማስፈልጋችሁ ሰዓት ሁሉ ካለው ከጎናችሁ ነኝ። በራሴ ሚዲያ ማስተላለፍ ያለብኝን በራሴ አስተላልፋለሁ። በእናንተ በኩልም ላይ ደግሞ መሳተፍ ያለብኝ ላይ ትሳተፋለሁ። መቄዶንያ ያዘዘን 5 ሰው መነሻው 5 ሰው ይዞ መምጣት ተብሏል። በፊታችን ከ19 ጀምሮ በዚህኛው ወር የካቲት 19 ጉብኝት ፕሮግራም አለ። ከጆን ዳንኤል እንደሱ ዝናን የተጎናጸፉ ሰዎች መምጣታቸው ስለሚጠቅመን ስንት ሰው ካንተን ጠብቅ ይዘን እንድመጣ ጉብኝት ነው ያለን የፊታችን 19 እባካችሁ ለጆን ዳንኤል ቃል ግቡልኝ። ግን የዩቲዩብ ላይቭ ስትሪም ላይ የጆን ዳንኤል መገኘት ብዙ ዶላሮች መገኘት ናቸውና በጌም ኢንዱስትሪ በኢትዮጵያ ውስጥ የጌምን ባህል በደንብ በማስተላለፍ በማሰራጨት ብዙዎችን በማብቃት እናውቃለንና ስንት ቀን ትገኛለህ? ስንት ቀን መገኘት ያለብኝ? እኔ 5 ቀን ቢገኝልን እላለሁ። እናንተስ? 5 ቀን ፈቃደኛ? መቼም አይለቀኝም። ውጭ ሳገኘኝ ቃል አልገባሁም። ላይ መሆንበትን አላውቅም፣ ግን በቻልኩት ሁሉ አብሬያቸው ብዙ ቀን ክበልልኝ። እግዚአብሔር ያክልልኝ። 5 ቀን ጆን ዳንኤል ላይቭ ስትሪም ላይ ተገኘ ማለት ቀላል አይደለም። በተለይ በቲክታክ ዩቲዩብ ቲክቶክ ላይ በተለይ ብዙ ጌመሮች ጊፍተሮችም ስላሉት ከኛ ጋር ብዙ ነገሮችን ይሰራል ብዬ አስባለሁ። ፕሮግራማችን ልንጨርስ የመጨረሻው ምዕራፍ ላይ እንገኛለን። ከመቄዶንያ አባላቶች ብቻ የመዝጊያ ንግግር እንዲያደርጉ በመጋበዝ ቻርሊ ቻፕሊን ለቀልደኛ ቦታ የላችሁም
እንደዚህ ከሄዳችሁ አታሳኩም ብያለሁ። ቻርሊ ቻፕሊን እስቲ ባካችሁ ሞራል ስጡ። ወደ መድረኩ ኢትዮጵያዊ ቻርሊ ቻፕሊን እዚህ ይገኛል። ዋው ወጣ ይበላል። አሁን ይሰማል እና ይሄ ማለት የተቀደሰ ተቋም ማለት ቅድመ አያቶቻችንን ወይም ወላጆችን ማገዝ ማለት በጎነት ላንተ ምን ማለት ነው? በጎነት ስላለ ብዙ ነገር ነው ማለት ኦኬ። አንተ በጣም ተቸገርኩ። ኦኬ መልካምነት ስላለ ማለት አረጋን ማገዝ ማለት ሀገራችንን ማሳደግ ማለት ነው ማለት ቺናቸው ይላል አረጋውያን ልጆች ምናልባት ይሰማችሁ አይሰማችሁ አላውቅም። የተለየ እይታ ነው። አረጋውያንን መንከባከብ ታሪክን መንከባከብ ነው። ተንቀሳቃሽ ቅርሶች ናቸው። ስለዚህ ብዙ ታሪክ ከነሱ እንማራለን። አረጋውያንን መንከባከብ ታሪክን መንከባከብ ነው። ይሄ የሚገርም እኮ ምልከታ ነው። እባካችሁ ክብር ስጡልን። ቀልደኞች ውስጥ ትልቅ ነገር እንዳለ አምናለሁ። ትናንት ማታ ነው ጥሪ ያደረስንለት። በዚህ አጭር ጊዜ ጥሪ ጊዜያት ውስጥ መጥቶ በዚህ ልክ መገኘቱን እናመሰግናለን። በርታለን። እናመሰግናለን። እሺ ላይቭ ላይ ይገኝልናል። እናመሰግናለን። ክበሩልን። አሁን በነገራችን ላይ የሚገርም ፕራክቲካል አርት ነው። የሚገርም ታለንት ያለው ነው። በርካቶች እዚህ ከመካከላችን እዚህ ዓላማ አብሮን ለማገዝ የተገኙ አካላቶች አሉ። አሁን የመጨረሻው መርሃ ግብር የሚሆነው እዚህ ለመጣችሁ እንግዶቻችን በአጠቃላይ በጎ ፈቃደኝነታችሁን ሰላም